ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮሜንት ፈልጉት ነው? ይሄ ጻፉልኝ፣ ኮሜንት ላይ አስቀምጡልኝ። እሺ ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብሪኤል ነበረ፣ ትሮሳርድ ነበር፣ ገብቷችኋል። ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው፣ ገብቷችኋል። እኔ ጋብሪኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉ፣ ገብቷችኋል። ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማቸውም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል። ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል። ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀ መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከተለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው። እኔ እንዴ ምን ሆናል? አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝ ልታስከብር ልታስጠራ። አንተ እኮ የሀገር ባለውለታ እኮ ነው፣ እንግሊዝ ባለውለታ እኮ ነው። አንተ ልታስከብረኝ እኮ ነው የምትሄደው። እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫወት። እኔ ቋጠሮ ነው ቋጥርልሃለሁ። እመነኝ ወያላው እመነኝ። እኔ ከዚህ በፊት ቻምፒዮንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ? ቶስ ያኔ ልጅነት ነው። እውነት ህፃን ልጅ ሆኜ ነው በስያለሁ። ለአንተ ነው የምቋጥርልህ። እመነኝ ወያላው እውነት እመነኝ። ነገ ምሽት ጀማው 4 ሰዓት ሲልን ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሰዋል። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት እሱም ካፔ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ተጠብቃላችሁ? ሲያሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናል። ቪክተር ዮኬሬስ ስለ ቀድሞ ክለቡ ስፖርቲንግ ሊዝበን አንዳንድ መረጃዎችን እንዲሁም ታክቲካቸውን እንዲነግረኝ ጠይቄዋለሁ። እንዲሁም የተለያዩ መልካም የሚባሉ እንዲሁም መጥፎ የሚባሉ የጉዳት ዜናዎችን ጨምሮ ነገ ከስፖርቲንግ ሊዝበን ጋር ለምናደርገው የቻምፒየንስ ሊግ ጨዋታ ሚኬል አርቴታ ፕሬስ ኮንፈረንሱን አድርጎ ጨርሷል። እኔ እንደተለመደው ባጭሩ አደረሳችኋለሁ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ተከታተሉ። ሚኬል አርቴታ ለቀሪዎቹ ጨዋታዎች እንዲሁም ለነገው ፊክስቸር ዝግጁ ነው ወይ ተብሎ ተጠይቆ ነበር። ሚኬል አርቴታም እጅግ በጣም በተነሳሽነት ስሜት ላይ ነን፣ አሁን ላይ ቡድኑ ሙሉ ለሙሉ እጅግ በጣም ዝግጁ ነው ሲል ተናግሯል። የጉዳት ዜናን በተመለከተ ሚኬል አርቴታ ጁሪየን ቲምበርና ቡካዮ ሳካ ከጨዋታው ሙሉ ለሙሉ ውጪ መሆናቸውና ምናልባት የሳምንቱ መጨረሻ ላይ ሊመለሱ እንደሚችሉ ተናግሯል። ጋዜጠኛው እንዲህ ብሎ ይጠይቋል። ሚኬል አርቴታ ቪክተር ዮኬሬስን ስለ ስፖርቲንግ ሊዝበን አንዳንድ ነገሮች ሚስጥር ሹክ እንዲልህ መርምረኸዋል ወይ ብሎ ይጠይቃል። ሚኬል አርቴታም ያለማመንታት ግልጹን አዎ ስለ ባህላቸው፣ ስለ ታክቲካቸውና ስለ አንዳንድ ነገሮች እኛን ሊጠቅሙን ስለሚችሉ ነገሮች ሙሉ ለሙሉ በሚባል ደረጃ ቪክተር ዮኬሬስን ጠይቄ አነጋግሬዋለሁ ብሏል ነው። ሚኬል አርቴታ በሚያስደስት መረጃ እንግዲህ እነዚህ ሁለት ተጫዋቾቻችን ለነገው ጨዋታ ብቁ መሆናቸውና ሙሉ ልምምድ መስራታቸውን ተናግሯል። ስለዚህ ጋብሪኤል ማጋሌስ እና ዴክላን ራይስ ለነገው ጨዋታ ብቁና ዝግጁ ናቸው። ለአንዳንድ የአርሰናል ደጋፊዎች ጥያቄ አለኝ። ከስፖርቲንግ ጋር ከምታደርጉት የቻምፒየንስ ሊግ ኳርተር ፋይናል ጨዋታ በፊት ግልጽ እንድታደርጉልኝ የምፈልገው ነገር አለ። ቻምፒየንስ ሊግ ዋንጫ ለእናንተ ምንድን ነው? ይሄም ጆግ ነው? ቆርቆሮ ነው? በልታችሁ ስለማታውቁት ያላዩት ሀገር አይናፍቅም ነው? እስኪ ነገሩ ምንድን ነው? ወይስ ፎከስ ማድረግ ትፈልጋላችሁ ፕሪሚየር ሊግ ላይ? ይሄንን አትፈልጉትም? ምክንያቱም ከመጫወታችሁ በፊት የምታወሩትና ልክ ተጫውታችሁ ስትሸነፉ ወይም ስታሸንፉ ያለው አስተያየታችሁ ኮምፕሊትሊ ዲፈረንት ነው። ስትሸነፉ ቆርቆሮ ነው፣ ጆግ ነው፣ ሃይላንድ ነው፣ ምናምን ድስት ነው ምናምን ነገር። ካሸነፋችሁ ደግሞ 4-3 ዋንጫ 2 ዋንጫ ልንበላ ነው እያላችሁ ስለሆነ ቻምፒየንስ ሊግ ለእናንተ ምንድን ነው?
ግልጽ እንዲሆን ለሚፈልግ ብዙ ሰው አለ። ምክንያቱም እኛ ግራ ገብቶናል። ኤፍ ኤ ካፕ ስትሸነፉ ጆግ አላችሁት፣ ቆርቆሮ አላችሁት። በጣም ተገርመናል። ካራቦ ካፕ ስትሸነፉ ጆግ ነው ቆርቆሮ ነው። ይሄኛው ምንድነው? ይሄ ጣራ ነው። ግልጽ አድርጉልኝ። ያው እና ያለን ጨዋታው ብዙ ሰው አሁን 8 ውስጥ ዩናይትድ የሌለ ነው ይመስላችሁ አይደል? 8 ውስጥ አለ እኮ። እኛ ስንወድቅ ብቻ ከሻምፒየንስ ሊግ ቶርናመንት ሊወጣ በቋጠሮ እኮ አለ፣ በመንፈስ አለ። እኔ በቋጠሮ አላምንም ብዬ ነበረ። ሳውዛምፕተን ሻምፒየንሺፕ ላይ እንኳን ቀጣይ ዓመት እኮ አይመጣም እኮ ፕሪሚየር ሊግ ሻምፒየንሺፕ እንኳን 10 ነው 9 ያለ ቲም አርሰናልን ሲያሸንፈው ቋጠሮ የሚባልና ይሄ ባዕድ የሆነ ቋጠሮ ኖርማል ቋጠሮ ሲሆን ይሄ ባዕድ የጥንቆላ ቋጠሮ እንዳለ እኔ ገብቶኛል። በቃ እስቲ ዩናይትድ ደጋፊ ለምን አተውንም? እስቲ እዛ ያለ ሮኒ አርሰናል ዋንጫ እንዲበላ ፈልጋለሁ ይላል። አሰልጣኙን ወዳለው ሮናልዶም እንድንበላ ይፈልጋል። የዩናይትድ እዛ ያለ ደጋፊ አርሰናል ችግራችን አይደላችሁም ይለፍላችሁ ይላል። እንግሊዝን እስከወከልን ድረስ እዚህ ያለው የምትደግፈው ዩናይትድ ሌላ ነው እንዴ? የራስህን የጠንቋይ ጀማ አቋቁመህ እኛ ላይ ተቋጥራለህ። እስቲ ነዳይ ሰልፍ ምናምን ተሰለፍ መኪና ለነገሩ ችጋራም የሰው ህይወት ላይ ስትቋጥር አላለፈን። እስቲ ቶፕ 4 ልገቡ ነው ወይ ድግስ አዘጋጅተህ ደንስ እንጫወትበት። አሁን ድዳ ማስጣት አንፈልግም። 4 ቶርናመንት የምንጫወተውን በሳምንት ውስጥ ዱቄት አድርገን ይሄው አሁን ቁጭ ብለን እንላለን አይደል? በሳምንት አንድ ፕሪሚየር ሊግ እያደረግን መቀመጥ አንፈልግም። በህግ አምላክ ተወን። አንተ የተረገመ ስፖርቲንግ ሊዝበን እና ዩናይትድ መቼስ ያላቸውን ታሪካዊ ወዳጅነትና ትብብር ለረጅም ጊዜ የቆየ ወንድማማችነት አይነገራችሁም መቼም። እና እኔ አርሰናል ላይ የምቋጠር ሰው አይደለሁም እንደምታውቁት። እኔ አርሰናል በጣም ወደው ክለብ ነው። ግን አሁን ስፖርቲንግ ሆነብኝ። ስፖርቲንግ የረጅም ጊዜ ወዳጃችን ነው። ስለ እኔ ከስፖርቲንግ በላይ እኔ ወዳጅ ብቸኛ በቃ ወንድም ጥላ ማለት ስፖርቲንግ ነው። እነ ክርስቲያኖ ሮናልዶ ድሮ እነ ሉዊስ ናኒን አሁንም ደግሞ የቡድናችን ምሰሶ የሆነው ብሩኖ ፈርናንዴሽን እያበረከተልን እያፈራ እያመጣ የሰጠን ከስፖርቲንግ በላይ ወዳጅ የለንም። እና እኔ አርሰናል በጣም ነው የምወደው። ግን በቃ ግዴታዬ ነው ለስፖርቲንግ መቋጠር። ሁሉም የዩናይትድ ደጋፊ በቃ ሁለተኛ ክለባችን ነው ስፖርቲንግ። ምን ሆናችሁ ነው? እና ግዴታችን ነው። እና ከአቋማ የህዝብ ግንኙነት እንግዲህ የተሰጠው መግለጫ ይሄን ይመስላል ባጭሩ። እስከዛሬ ከነበረው ቋጠሮ የበለጠ ለስፖርቲንግ ሊደረግ ይገባል ይላል መግለጫው ማለት ነው። ስፖርቲንግ ታሪካዊ ወንድማችን ወዳጃችን ለሆነው ስፖርቲንግ ሊዝበን ከእስከዛሬው የተሻለ በአይነትም በጥራትም ላቅ ያለ የቋጠሮ ጊዜ ሊኖረን እንደሚገባ አሳስቧል ማለት ነው ማህበሩ። በእርግጠኝነት አርሰናል በስፖርቲንግ ሜዳ ሄዶ አሸንፎ በጭራሽ አይመጣም። በእርግጠኝነት ለስፖርቲንግ ካቻ ጋር ተጫወቱት መለየ ነው የምንጫወተው ተሰክቶ አይደል ወይ ምናምን የምትሉ ሰዎች ደግሞ ይሄንን ቴሌግራም ቻናል ተቀላቀሉ። እዛ ላይ የውጭ ሀገር ድርጅቶች ላይ እንዲመጫወት እንደምትችሉ እኛ ሳይዘጋም በፊት የውጮቹ ላይ ነበር የምንጫወተው። እዛ ላይ ቁጭ አድርጌላችኋለሁ እንዴት እንደምትጫወቱ እንዴት እንደምታስገቡ እንደምታስወጡ። ቴሌግራም @yoyorda ያለ ምንም ስፔስ @yoyorda ያለ ምንም ስፔስ ጽፉት ይመጣላችኋል። ከ4000 በላይ ተከታይ ያለው ነው። ሌላው የኔ አይደለም። ይመቻችሁ። አቋማ ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ ትልልቅ ጨዋታዎች ይደረጋሉ ማለት ነው። ስፖርቲንግ ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት እጅግ በጣም የሚጠበቅ ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ ከባየር ሙኒክ የሚያደርጉት እጅግ በጣም አጓጊና ተጠባቂ ጨዋታ አለ ማለት ነው። ሁለቱም ያው ምሽት 4 ሰዓት ነው የሚደረጉት። ሁለቱንም እንደምንም ለማየት ሞክራለሁ። ከመር ነው ማለት እጅግ በጣም ወሳኝ ጨዋታ ናቸው ሁለቱም ማለት ነው። ግን እዚህ ጋር በደንብ መደገፍ የሚገባው ክለብ አለ፣ እሱም አርሰናል ነው። ምክንያቱም ከእንግሊዝ ተወካዮች የቀረው አርሰናልና እኛ ነን። ያውላችሁም ታውቃላችሁ። ምንም ከጎንሽ ሆኜ ዛሬ ባልጫወትም ብርድ እንዳይልሽ አርስዬ፣ ነገ እኔም ጨዋታ አለብኝ ከጎንሽ ነኝ። ለማንኛውም ማለት ነው ያው የኛ ትንሽ ከናንተ ማለት ነው ብረት ድስት ታውቃላችሁ፣ እሳት ላይ ያለ ብረት ድስት እንደዛ ነው የሚያቃጥለው አውቀዋለሁ። ቢሆንም ሄደን መቅጠማችን እኛም አይቀርም ማለት ነው። በዛሬው ጨዋታ ላይ ያው ኤቨሬጅ ኢዜና አይ ቲንክ ቡካዮ ሳካ ይኖራሉ ብዬ አልገምትም፣ ያው አንዳንድ ነገር ሲባልም ስለሰማው ማለት ነው። በተጨማሪ ማለት ነው ቢሆንም ግን ለስፖርቲንግ ይሄ ስብስብ አያንስም። ከመሬን ነው የምላችሁ ያለው ስኳድ ምንም አርሰናል እስከመጨረሻው በደንብ ፋይት አድርጎ ለመታገል ከወሰነና ሚካኤል አርቴታ በማጥቃቱ ረገድ ኃይለኛ ሆኖ ከመጣ ዛሬ ከቀረበ ቲሙን ካቀረበው ያጨሳታል ነው ማለት ስፖርቲንግ። ለማንኛውም ማለት ነው ድል አርሰናል ማለት ነው። ይመቻችሁ ከጎናችሁ ነው። ይመቻችሁ። እሺ የጨዋታ ቀን ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል፣ ፈርስት ሌግ ስፖርቲንግ ሜዳ ላይ ማለት ነው። እኔ
እንደ ሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ እኔ ማርያምን አሁን ማለት ነው እንደዚህ እየተሳቀቅኩ ነው ሁላ ምናምን ከጨዋታ ፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጆት እንኳን ያን ያህል አስደሳች ባይሆን ያን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካየው በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቤ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን ምን እንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምፕተን ዩና አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በማይሆን መልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምፕተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት ጨዋታሽን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን ነገር ያለፉ ጨዋታዎች እንዳልኳችሁ በጣም የሚያስቆጩ ናቸው። እዚህ ጨዋታ ላይ እንዳልኳችሁ ውጤት ይዞ መምጣት ብቻ ሳይሆን የሆነ መልእክት ማስተላለፍ እንፈልጋለን። ኔክስት ፕሪሚየር ሊግ ላይ አስፈሪ እንደሆነና ማንንም ሊደርስብ እንደማይገባ የሆነ ነገር ብቻ የሆነ መልእክት ማስተላለፍ መቻል አለብንና ይህንን ጨዋታ ማሸነፍ ደግሞ እንደ ሜንታሊቲ እንደ ግዴታ ነው። ስፖርቲንግ ያለፉትን ጨዋታዎች አይ ቲንክ የተወሰኑ ጨዋታዎች ሜዳው ላይ አልተሸነፈም፣ ግን ይሄ በቃ ምንም ተቀባይነት የለውም። ማሸነፍ መቻል አለብን። ኔክስት ለምናደርጋቸው ፕሪሚየር ሊግ ጨዋታዎችም ይሄ ጨዋታ አጠቃላይ እንደ ሜንታሊቲ ለሁሉም ነገር በጣም ወሳኝ ስለሆነ ይህንን ጨዋታ ማሸነፍ ችለን በቃ የተሻለ ነገር ማሳየት አለብን ብዬ አስባለሁ። ግዴታ ነው ብቻ ክለባችን የሚያሸንፍበት የምንደሰትበት ቀን ያርግልን። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያካፈላችሁ የኔ 2-2 አርሰናል ስፖርቲንግ ያሸንፋል ብዬ ነው ማስቡ። 2-2 አሸንፍ ማለት ኦልሞስት ያልቃል። እዚሁ ላይ ጨርሰን ነው የምንመጣ ይመስለኛል። እስኪ እናንተን ሀሳብና አስተያየት የጨዋታ ግምት ኮሜንት ሴክሽን ላይ አካፍሉኝ። ለክለባችሁ ጥሩ ምኞት ተመኙ። ይመሻችሁ። ከሞኒ ገነርስ